በቀጣይ ትኩረታችንን ወደ መምህራኑና ትምህርትን ወደ መሩት የቁጥጥር ሥርዓቶች እናዞራለን። ትምህርቱን በትክክል ይሰጥ የነበረው ማን እንደሆነና እንዴት በቅኝ ግዛት ሥርዓቱ እንደተቀረጹ፣ እንዲሁም አንዳንዴም ሥርዓቱን መልሰው እንደቀረጹት ወደ ጥልቅ ዝርዝሩ እንግባ። መምህራን ትክክለኛዎቹ ተዋናዮች ናቸው። ስለ ማንኛውም የትምህርት ሥርዓት ብታስቡ መምህራን እጅግ ወሳኝ ናቸው። ሥርዓተ ትምህርቱን ሕይወት የሚዘሩበት፣ ተማሪዎች እንዴት እንደሚማሩ የሚቀርጹና መሠረታዊ በሆነ መልኩ ቀጣዩን ትውልድ ለማኅበራዊ ሕይወት የሚያበቁት እነሱ ናቸው። ስለዚህ በቅኝ ግዛት አገዛዝ ስር መምህራን እንዴት እንደሰለጠኑና የት እንደተመደቡ በጥንቃቄ የታቀደ መሆኑ ሊያስደንቅ አይገባም። የቅኝ ገዢውን ሐሳቦች በማሰራጨትና ነገሮች በተቀላጠፈ ሁኔታ እንዲቀጥሉ ቁልፍ ተዋናዮች እንዲሆኑ ታስቦ ነበር። ነገር ግን ነገሩ አስደሳች የሚሆነው እዚህ ጋር ነው። ምንም እንኳን በዚህ ቁጥጥር ስር ባለ አካባቢ ውስጥ ቢሆኑም የአካባቢው ተወላጅ መምህራን ብዙውን ጊዜ የራሳቸውን ፍላጎት የሚገልጹበት ብልህ መንገዶችን ያገኙ ነበር። አንዳንዴ የቅኝ ግዛቱን ትረካ በመቃወም በኋላም ከነጻነት በኋላ አዳዲስ የሀገራቸውን ትምህርት ቤቶች በመገንባት ሂደት ውስጥ እጅግ አስፈላጊ ሆነዋል። የቅኝ ግዛት መምህራን ስልጠናና ሚና። የቅኝ ግዛት ኃያላን መምህራንን ለማሰልጠን የተወሰነ ጥረት አድርገዋል። እውነት ነው። ይህ ለሁሉም ትምህርት ዩኒቨርሳል ኤጁኬሽን ታስቦ የተደረገ ትልቅ በጎ ተግባር አልነበረም። ይህ በጣም ስልጣኔና የተወሰነ ኢንቨስትመንት የነበረ ሲሆን የቅኝ ገዢውን የተለየ ፍላጎት ለማሟላት እንጂ ለቅኝ ተገዢዎቹ ጠንካራና ነፃ የመምህርነት ሙያን ለመፍጠር አልነበረም። አውሮፓውያን በከፍተኛ ደረጃዎች ላይ የነበራቸው የበላይነት በተለይም በቅኝ ግዛት የመጀመሪያዎቹ ቀናትና በሁለተኛ ደረጃ ትምህርት ቤቶችና ዩኒቨርሲቲዎች ውስጥ ከእናት ሀገሩ የተላኩ የውጭ ዜጎች መምህራንን ኤክስፓትሪየት ቲቸርስ ታገኛላችሁ። እነዚህ ሰዎች የአውሮፓን ባህል፣ ቋንቋና ሥርዓተ ትምህርት ለማስተላለፍ እንደ ታማኝ ይታዩ ነበር። የነሱ መኖር ብቻ የአውሮፓውያን ዕውቀት የበላይ እንደሆነና ቅኝ ገዢው መሪ እንደሆነ የሚያረጋግጥ ነበር። ብዙውን ጊዜ የተሻለ ክፍያ፣ የተሻለ መኖሪያ ሁኔታና የተሻሉ ቁሳቁሶች ነበራቸው። ይህም በሥርዓቱ ውስጥ የነበረው ጥልቅ እኩል አለመሆን ያሳያል። ለአብዛኛው የመምህራን ኃይል በተለይም በአንደኛ ደረጃና በመሠረታዊ የሙያ ትምህርት ቤቶች የአካባቢውን ሰዎች ማሰልጠን የበለጠ ትርጉም የሚሰጥና በጣም ርካሽ ነበር። እነዚህ የአካባቢው ተወላጅ መምህራን በተለምዶ ትምህርታቸውን ያገኙት በቅኝ ግዛቱ ውስጥ በተቋቋሙ የመምህራን ማሰልጠኛዎች ነበር። ስልጠናው ራሱ አውሮፓ ውስጥ ካሉ ተመሳሳይ ተቋማት ጋር ሲነጻጸር አጭርና በአካዳሚክ ደረጃው ጥብቅ ያልሆነ ነበር። የቅኝ ግዛት ሥርዓተ ትምህርትን በታማኝነት ማድረስ፣ ተማሪዎችን በዲሲፕሊን ማቆየት እና በረቀቀ ወይም ግልጽ በሆነ መንገድ የቅኝ ግዛት መንግስት የሚፈልገውን እሴትና ታዛዥነት ማስረጽ ነበር። በአውሮፓውያን አስተዳዳሪዎችና በአካባቢው ሕዝብ መካከል ያለውን ክፍተት በማገናኘት ረገድ እጅግ ወሳኝ ነበሩ። መመሪያዎችን ያስተላለፉ፣ ጽንሰ ሐሳቦችን ያብራሩና እውነቱን ለመናገር በአውሮፓውያን እይታ ሰለጠነ ባህሪ ምን እንደሚመስል በተግባር ያሳዩ ነበር። የተገደበ ነፃነትና የሙያ እድገት። ነገር ግን እነዚህ የአካባቢው ተወላጅ መምህራን ምን እንደሚማር ወይም እንዴት እንደሚማር ላይ ምንም አይነት እውነተኛ የመወሰን መብት አልነበራቸውም። ስልጠናቸው ብዙ ጊዜ የሚያተኩረው በሽምድዳ ወይም ሮት ሜሞራይዜሽን እና መጽሐፍትንና ሥርዓተ ትምህርቶችን አጥብቆ በመከተል ላይ ነበር። ለከፍተኛ ሙያዊ እድገት ወይም የሥራ ደረጃ እድገት ያላቸው ዕድሎች እጅግ አናሳ በመሆናቸው በትምህርት መዋቅሩ ዝቅተኛ ደረጃ ላይ ተወስነው እንዲቀሩ አድርጓቸዋል። በብሪቲሽ መምህራን ማሰልጠኛ ኮሌጆች በጋና ጎልድ ኮስት እንደ ፕሪንስ ኦፍ ዌልስ ኮሌጅ በኋላ ታዋቂው አቺሞታ ኮሌጅ የሆነው ያሉ ተቋማት የተፈጠሩት ቁጥራቸው እየጨመረ ለመጣ የሚሽነሪና የመንግስት ትምህርት ቤቶች አፍሪካውያን መምህራንን ለማሰልጠን ነበር። ምንም እንኳን አንዳንድ ድንቅ ምሁራንን ያፈሩ ቢሆኑም ስልጠናው ግን አሁንም በብሪቲሽ የትምህርት ቅርጽ ውስጥ ነበር። ይህም በመሰረቱ መምህራንን የብሪቲሽ እሴቶችንና ዕውቀትን ለማስተላለፍ የሚያዘጋጅ ነበር። እንደ ፈረንሳይ ምዕራብ አፍሪካ ባሉ ቦታዎች በሴኔጋል እንደሚገኘው ታዋቂው ኤኮል ዊሊያም ፖንቲ ያሉ ትምህርት ቤቶች አፍሪካውያን መምህራንና አስተዳዳሪዎችን ያመርቱ ነበር። እነዚህ ትምህርት ቤቶች የፈረንሳይን አስተዳደር የሚያገለግሉ የተዋሃዱ ምሁራን ወይም አሲሚሌትድ ኤሊት ለመፍጠር ወሳኝ ነበሩ። ሥርዓተ ትምህርቱ እንደምትገምቱት በፈረንሳይ ቋንቋ፣ ታሪክና ባህል የተሞላ ነበር። ይህም መምህራንን ውጤታማ የፈረንሳይነት ወኪሎች አድርጎ በማሰልጠን አፍሪካውያንን የበለጠ ፈረንሳይ እንዲሆኑ ማድረግ ነበር። የአካባቢው ተወላጅ መምህራን እንዴት እንደሰለጠኑና ሚናቸው ምን እንደነበር ስንመለከት ፈልገውም ወይም ሳይፈልጉ በቅኝ ግዛት ጨዋታ ውስጥ ወሳኝ ተጫዋቾች ሆነው አገልግለዋል ማለት ይቻላል። እስቲ ያስቡት፣ መምህራን በየቀኑ የቅኝ ግዛት መልእክቶችን ያስተላልፉ ነበር። ስለ አውሮፓውያን የበላይነት፣ ለኢምፓየሩ ታማኝ መሆን ስላለው ጥቅም እና በሚያሳዝን ሁኔታ ደግሞ የአካባቢው ልማዶች ኋላ ቀር እንደሆኑ ያስተምሩ ነበር።
የቅኝ ግዛት አስተዳደርን ሥርዓት የሚያንጸባርቁ የትምህርት ቤት ሕጎችን ያስፈጽሙ ነበር። ሰዓት አክባሪነትን፣ ንጽሕናን፣ ብዙውን ጊዜ በአውሮፓውያን መስፈርት የተተረጎመን እና ከሁሉም በላይ ደግሞ ታዛዥ መሆንን ያስተምሩ ነበር። በአስተማሪነትና በቅኝ ግዛት ወኪልነት መካከል ያለው ውጥረት፣ ይህ ለግለሰብ መምህራን ነገሮችን በእጅጉ ያዋስብ ነበር። ብዙውን ጊዜ ራሳቸውን እጅግ በጣም አስቸጋሪ ሁኔታ ውስጥ ያገኙት ነበር። በአንድ በኩል ዕውቀትንና ክህሎትን ለወገኖቻችሁ ማስተላለፍ የሚፈልጉ አስተማሪዎች ነበሩ። በሌላ በኩል ደግሞ ምናልባት በድብቅ የሚጠሉትን ፖሊሲ የሚያራምድ የቅኝ ግዛት መንግሥት ተቀጣሪዎች ነበሩ። ይህ ሁኔታ ጥልቅ የሆነ የውስጥ ግጭት ይፈጥር ነበር። ምክንያቱም የሙያ ግዴታቸው ብዙውን ጊዜ የራሳቸውን ባህልና ማህበረሰብ የሚጎዱ ፖሊሲዎችን እንዲደገፉ ያስገድዳቸው ስለነበር ነው። ይህ ትልቅ ሸክም እንደነበር ጥርጥር የለውም። በመምህራን ውስጥ የአካባቢው ተወላጆች ተቃውሞና መላመድ። ግን እዚህ ጋር አበረታች ነገር አለ። በዚያ ሁሉ ጥብቅ ቁጥጥር ውስጥም ቢሆን የአካባቢው ተወላጅ መምህራን ዝም ብለው አልነበሩም። የራሳቸውን ፍላጎት የሚያሳዩበትና አንዳንዴም የሚቃወሙበትን ሁሉንም አይነት መንገዶች አግኝተዋል። አንዳንዴ ስውር በሆነ መንገድ፣ አንዳንዴ ደግሞ በግልጽ። ብዙ ጊዜ ዋና ወይም ብቸኛ የትምህርት ምንጭ በሆኑት በሚሽነሪ ትምህርት ቤቶች ውስጥ የአካባቢው ተወላጅ መምህራን እንደ ባህል አገናኝ በመሆን ወሳኝ ሚና ተጫውተዋል። የክርስትና ሐሳቦችን ከአካባቢው ባህላዊ ልማዶች ጋር ለማዋሃድ ይሞክሩ ነበር፣ ወይንም የአካባቢ ቋንቋዎችን በስፋት ይጠቀሙ ነበር። ይህ አንዳንዴ በመንግሥት ከሚተዳደሩ ትምህርት ቤቶች የተሻለ ባህላዊ ይዘት ያለው የትምህርት ልምድ ይፈጥር ነበር። መምህራን የተማሩ ብዙ ጊዜ በደንብ የተደራጁና በማህበረሰባቸው ውስጥ የተከበረ ቦታ የነበራቸው ስለነበር ብዙ የአካባቢው ተወላጅ መምህራን ለብሔረተኝነትና ለጸረ ቅኝ ግዛት እንቅስቃሴዎች ሙሉ በሙሉ ማዕከላዊ ሆኑ። የመማሪያ ክፍል ውስጥ ያላቸውን ቦታ በመጠቀም አንዳንዴ በረቀቀ አንዳንዴ በቀጥታ ስለ ራስን በራስ ማስተዳደር ሐሳቦችን ያስተዋውቁ፣ የቅኝ ግዛት አገዛዝን ኢፍትሐዊነት ይተቹ ወይም ብሔራዊ ኩራትን ያሰርጹ ነበር። የፖለቲካ ስብሰባዎችን በማዘጋጀት ወረቀቶችን በመጻፍ እና በአጠቃላይ ሰዎች ስለ መብታቸው እንዲያስቡ በማድረግ ግንባር ቀደም ነበሩ። እንደ ጋናው ኳሜ ንክሩማ ወይም ታንዛኒያው ጁልየስ ኒሬሬ ያሉ ብዙዎቹ የአፍሪካ ብሔረተኛ መሪዎች ሥራቸውን የጀመሩት በመምህርነት እንደሆነ ታገኛላችሁ። የቅኝ ግዛት ትምህርት ሥርዓቱን ከውስጥ ሆነው ተረድተውት ነበር። ያንን ዕውቀትም ሕዝባቸውን ወደ ነፃነት ለማነሳሳት ተጠቅመውበታል። ይህ ለነሱ ብርታትና አቅም ጠንካራ ምስክር ነው። ግልጽ የፖለቲካ እንቅስቃሴ በጣም አደገኛ በሆነበት ጊዜ እንኳን መምህራን አሁንም ተቃውሞ የሚያሳዩበት መንገዶችን ያገኙ ነበር። በክፍል ውስጥ የቅኝ ግዛት ትረካዎችን በረቀቀ መንገድ ይጠይቃሉ። ትምህርቶችን ለማብራሪያ የአካባቢ ምሳሌዎችን ይጠቀማሉ፣ ወይም በተማሪዎቻቸው ውስጥ ሂሳዊ የአስተሳሰብ ክህሎቶችን ክሪቲካል ቲንኪንግ ስኪልስ ያዳብራሉ። እነዚህ ክህሎቶች ውሎ አድረው የቅኝ ግዛት ሥልጣንን መሸርሸር መጀመራቸው አይቀርም። አንዴ ነፃነት ሲገኝ በፍጥነት እየሰፋ ላለው ብሔራዊ የትምህርት ሥርዓት በተለይም እንደ ሁለንተናዊ የአንደኛ ደረጃ ትምህርት ካሉ ትልልቅ ግቦች ጋር መምህራን ማግኘት አስቸኳይና ከፍተኛ ፍላጎት ነበር። ስለዚህ አዳዲስ ሀገራት የመምህራን ማሰልጠኛ ኮሌጆችን ለማቋቋም ተጣደሱ። ሥርዓተ ትምህርቱ አፍሪካዊ ወይም ሀገር በቀል ሊደረግ ቢችልም ነገሮች የሚተላለፉበት መንገድ፣ ትክክለኛው የማስተማር ዘዴዎች ብዙ ጊዜ በቅኝ ግዛት ወግ ውስጥ ተቀርቅረው ቀሩ። መምህር ተኮር ንግግሮች ሮት ሜሞራይዜሽን እና በፈተናዎች ላይ የማያቋርጥ ትኩረት ይሰጥ ነበር። ስለዚህ ለድህረ ቅኝ ግዛት መንግስታት እውነተኛው ፈተና ብዙ መምህራንን ማሰልጠን ብቻ ሳይሆን በአዲስ ይበልጥ ተማሪ ተኮርና ባህላዊ ተገቢነት ባላቸው የማስተማር ዘዴዎች እንደገና ማሰልጠን ነበር። ይህ መምህራን እንዴት እንደሚዘጋጁ መሰረታዊ ለውጥ እንዲደረግ የሚጠይቅ ነበር። ታዛዥ የቅኝ ግዛት ሰራተኞችን ከመፍጠር በመውጣት ፈጠራ ያላቸውና ሀገር ገንቢ መምህራንን ወደ ማፍራት መሸጋገርን ይጠይቅ ነበር። ስለዚህ ለማጠቃለል በቅኝ ግዛት ስር የነበረው የመምህራን ስልጠና በእርግጠኝነት የቅኝ ገዢውን ዕቅድ በታማኝነት የሚያስፈጽም ታዛዥ የመምህራን መደብ ለመፍጠር የታሰበ እርምጃ ነበር። ነገር ግን የዚያ ሚና ውስብስብነት ከመምህራኑ ማህበረሰባዊ ክብር ጋር ተዳምሮ ብዙ ጊዜ ወደ ለውጥና ተቃውሞ ወኪልነት ቀይሯቸዋል። በቅኝ ግዛት ወቅት መምህራን እንዴት እንደተቀረጹ የሚያሳየው ቀሪ ተጽዕኖ ዛሬም በትምህርት ሥርዓቶች ውስጥ ያስተጋባል። ይህም የሀገርን ፍላጎት የሚያሟላና ባህላዊ ብልጽግናን የሚያከብር የመምህርነት ሙያን መገንባት አሁንም እጅግ አስፈላጊ መሆኑን ያሳያል። ስለተመለከታችሁን እናመሰግናለን።
በሚቀጥለው ክፍል እንገናኝ።